ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። እሺ ውድ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያል ዛሬ ደግሞ ይዘርላችሁ የመጣን የአማርኛ ፊደላትን ልክ ከግራ ጀምረን ወደ ቀኝ በደንብ እያነበብናቸው፣ ነገር ግን እያንዳንዳቸውን ለማወቅ ለተቸገርነ ከላይ ወደ ታች ከግራ ከቀኝ ወደ ግራ ደጋግመን እያነበብን እናያቸዋለን ማለት ነው። እሺ ወደ ቪዲዮ ከመግባታችን በፊት ለቻናሉ አዲስ ለሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ መማር ለሚፈልጉ አድርሱልን። በኦንላይን በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ መማር ለምትፈልጉ ደግሞ ታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይበሉ እንደውሉልን። በአጭር ጊዜ አቀላጥፋችሁ ማንበብ መጻፍን እናስተምራችኋለን ማለት ነው። እሺ ወደ ትምህርታችን ስንገባ እቺ ማናት? ሀ ናት። ከዚህ ከግራ ጀምረን ወደ ቀኝ በደንብ እናነባታለን። ልክ እንደዚህ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ልክ እንደዚህ ግን እያነበብ ነው። ነገር ግን የአንዳንዷን እች ማናት የሚለውን ለማወቅ ወይም ደግሞ ድምጻቸውን ለማወቅ ከተቸገርን ከቀኝ ጀምረን ወደ ግራ ደጋግመን ካነበብናቸው እናውቃቸዋለን ማለት ነው። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። ልክ እንደዚህ እያደረግን እናነባቸዋለን ማለት ነው። እስኪ ደግሞ አለው ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። እሺ እቺ ደግሞ ለ ነች። ለን በተመሳሳይ ከግራ ጀምራችሁ ወደ ቀኝ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እንደዚህ እያነበባችሁት ይህንን በተመሳሳይ ቅጽሉንም ሆነ ድምፁን ካስቸገራችሁ የምታነቡት እንዴት ነው? ሆ፣ ል፣ ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። ደግሞአለው ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። እሺ እቺ ደግሞ ሀ ነች። ሀ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። እቺ ደግሞ መ ነች። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ልክ እንደዚህ ካነበባችሁት ከመጀመሪያው ከዚህ ትጀምሩና ከቀኝ ወደ ግራ ሞ፣ ም፣ ሜ፣ ማ፣ ሚ፣ ሙ፣ መ። ደግመዋለሁ ሞ፣ ም፣ ሜ፣ ማ፣ ሚ፣ ሙ፣ መ። ረጋ ብለን እየደጋገብን ማንበብ ማለት ነው። እየደጋገብን እየጻፍን እያነበብን ማየት። ቅጽላቸውን ደግሞ ስናይ ሞ፣ ም፣ ሜ፣ ማ፣ ሚ፣ ሙ፣ መ። ቅጽላውን ደግሞ አብዛኛውን ስናይ ሁለተኛ ፊደሎች ከጎን ከጎን ያላቸው፣ ሶስተኛ እግራቸው ላይ፣ አራተኛ እግራቸው አጠራጠር ያለ፣ አምስተኛ ቀለበት፣ ስድስት የተለያዩ ናቸው። ግን አብዛኞቹ ከላይ ወደ ግራ ዘንበል ያለ ነገር አላቸው ማለት ነው። ሰባተኛ ፊደሎች ደግሞ ከቀኝ በኩል ከላይ ቀለበት ወይም ደግሞ በቀኝ በኩል እግራቸው አጠራጠር ያለ ይሆናል ማለት ነው። እቺ ደግሞ ማናት? ሰ ነች። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ። ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ። እንደዚህ ያደርግን እናነበዋለን። ወይም ደግሞ ሌላኛው ደግሞ ከላይ ጀምራችሁ ወደ ታች እንደዚህ ሀ፣ ለ፣ ሀ፣ መ፣
ሰ ሀ ለ ሀ መ ሰ ሁ ሉ ሁ ሙ ሱ ኡ ሚል ድምፅ አላቸው። ሁለተኛ ፊደሎች ኡ ሚል ድምፅ አላቸው። ቅጥላቸውም ከጎን ይኸው ሁ ሉ ሁ ሙ ሱ ሂ ሊ ሂ ሚ ሲ አራተኛ ፊደሎች ደግሞ ኢ ሚል ድምፅ አላቸው። ቅጽላቸውን ስናይ ደግሞ እግራቸው ላይ ቅጽል አላቸው ማለት ነው። ምናቸው ላይ? እግራቸው ላይ ይኸው ሂ ሊ ሂ ሚ ሲ። እሺ አራተኛ ፊደሎች ስናይ ደግሞ አብዛኞቹ በግራ በኩል አንዳንድ እግራቸው አጠር ያለ ነው ማለት ነው። አጠር ያለ አ ሚል ድምፅ አላቸው። የሁለተኛ ኡ፣ ሶስተኛ ኢ፣ አራተኛ አ ሚል ድምፅ አላቸው። ሀ ላ ሀ ማ ሳ ሀ ላ ሀ ማ ሳ። እደግመዋለሁ። ሀ ላ ሀ ማ ሳ። አምስተኛ ደግሞ ኤ የሚል ድምፅ አላቸው። እግራቸው ላይ ቀለበት አላቸው ማለት ነው። እግራቸው ላይ ምን አላቸው? ቀኝ እግራቸው ላይ ቀለበት ኤ የሚል ድምፅ ነው ያላቸው። ሄ ሌ ሄ ሜ ሴ ሄ ሌ ሄ ሜ ሴ ኤ የሚል ድምፅ አላቸው። ስድስተኛዎች ደግሞ እ የሚል ድምፅ ነው ያላቸው። ይኸው ህ ል ህ ም ስ ህ ል ህ ም ስ ሆ። ሰባተኞች ደግሞ ኦ ሚል ድምፅ አላቸው። ቅጽላቸው በቀይ ከላይ ቀለበት ወይም ደግሞ እግራቸው አጠር ያለ በቀኝ በኩል ማለት ነው። ሆ ሎ ሆ ሞ ሶ ሆ ሎ ሆ ሞ ሶ። ልክ እንደዚህ ያደረግን እየደጋገምን እየጻፍን ቅርጹን ምንትኑን ባጭር መለማመድ እንችላለን ማለት ነው። እቺ ደግሞ ናት ረ ነች። ረ ረ ሩ ሪ ራ ሬ ር ሮ። አሁንም ይህንን ከቀኝ ጀምረን ወደ ግራ ሮ ር ሬ ራ ሪ ሩ ረ። እሺ ደግሞ አለው ሮ ር ሬ ራ ሪ ሩ ረ። እሺ እቺ ደግሞ ማናት? ሰ ነች። ሰ ሱ ሲ ሳ ሴ ስ ሶ። በቀላሉ እንደዚህ እናነበው እንችላለን። ግን እያንዳንዳቸውን በድምፅ ተቅጽላቸው እስከ ድምጻቸው ለመያዝ ግን ካስቸገሩን ከቀኝ ጀምረን ወደ ግራ ደጋግመን ማንበብ ነው። ወይም ደግሞ ከላይ ጀምረን ወደ ታች ሶ ስ ሴ ሳ ሲ ሱ ሰ ሶ ስ ሴ ሳ ሲ ሱ ሰ። እሺ ቀጥለው ደግሞ ይች ማናት? ሸ ነች። ሸ ሹ ሺ ሻ ሼ ሽ ሾ። እስኪ ሸ ሹ ሺ ሻ ሼ ሽ ሾ። ይህን ስናነበው ሾ ሽ ሼ ሻ ሺ ሹ ሸ። እስኪ ሾ ሽ ሼ ሻ ሼ ሽ ሾ ሾ። እሺ እቺ ደግሞ ቀ ነች። ቀ ቁ ቂ ቃ ቄ ቅ ቆ። ከቀይ ጀምረን ወደ ግራ ስናነበው ቆ ቅ ቄ ቃ ቂ ቁ ቀ ቆ ቅ ቄ ቃ ቂ ቁ ቀ። እሺ
እስቲ ደግሞ አለው ቆ ቅ ቄ ቃ ቂ ቁ ቀ። እቺ ደግሞ ማናት? በ በ ቡ ቢ ባ ቤ ብ ቦ ቦ ብ ቤ ባ ቢ ቡ በ ቦ ብ ቤ ባ ቢ ቡ በ። እስኪ አሁን ደግሞ ከላይ ወደ ታች ፍጥን ብለን እናንባቸው ማለት ነው። ረ ሰ ሸ ቀ በ ረ ሰ ሸ ቀ በ ሩ ሱ ሹ ቁ ቡ ሩ ሱ ሹ ቁ ቡ። ቅጽላቸው ከጎን ነው። ያው ሶስተኛ ደግሞ እግርግራቸው ላይ ቅጽላቸው ወደ ቀኝ ሸፈፍ ያለ ሪ ሲ ሺ ቂ ቢ ሪ ሲ ሺ ቂ ቢ። አራተኛ ደግሞ ግራግራቸው አንዳንዱ አጠር አጠር ያለ ነው ማለት ነው። ራ አ የሚል ድምፅ አላቸው። ራ ሳ ሻ ቃ ባ ራ ሳ ሻ ቃ ባ። ሬ አምስተኛ ደግሞ እግራቸው ላይ ቀለበት ነው ማለት ነው። ሬ ሴ ሼ ቄ ቤ ሬ ሴ ሼ ቄ ቤ። ስድስተኛ ደግሞ የሚል አላቸው። የሚል ድምፅ አላቸው። አምስተኛ ኤ ነው። ስድስተኛ ደግሞ የሚል ር ስ ሽ ቅ ብ ር ስ ሽ ቅ ብ ሮ ሶ ሾ ቆ ቦ ሮ ሶ ሾ ቆ ቦ። ልክ እንደዚህ እያደረግን እየደጋገምነ ማንበብ እንችላለን ማለት ነው። ምን ማድረግ? እየደጋገምነ ማንበብ እንችላለን ማለት ነው። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እንዲሁም እናንተ የምትጠቀሙት ማንኛውም ሶሻል ሚዲያ እጃችሁ ላይ ባለ ስልክ አይበሉን ደውሉልን። እንዲሁም ህጻናትን ማስተማር የምትፈልጉ ደውሉልን። በአጭር ጊዜ የእናንተን የስራ ሰዓት በማይጋፋ መልኩ አቀላጥፈን እናስተምራችኋለን ማለት ነው። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ።